ናት ያነሳቸዋለች። አንድ ሰው እየተነካ ማንም ዝም አይልም። ስለዚህ ይሄን ካሰባችሁ አገናኝታችሁ ለምን አታነጋግሩንም አለች። እንግዲህ ተዘራፊ አንቺ ነሽ። የተዘረፊውን ገንዘብ ደግሞ ከዘረፈች ትመልሳለች። ውሸትሽን ከሆነ ደግሞ ይቅርታ አንገትሽን ደፍተሽ ይቅርታ ጠይቀሽ ትውጫለሽ። በቃ ስለ ፋኖች ትንሽ ነገር ልበል ጆከር በል ሚኪዬ። እሷን እየጠበቅን ስለሆነ እግር መንገዳችን ይሄ የኛ ጉዳይ ስለሆነ መፍታት ስላለብን ነው ሚኪሽ። ያ እውነት ለመናገር እኔ ከመጀመሪያ በፊት የምታውቋት እመቤት ካሳን የምታውቁ እየጠበቅናት ነው። ደውሉላት። እውነት ለመናገር እኔ ፋኖን የምጠብቀው በአልጀዚራ በሲኤንኤን ነው የምጠብቀው እንጂ በቲክቶክ አልጠብቀውም። እዚህ በፊት የዛሬ 5 ዓመት እንደዚህ አንድን አመራር አምጥተው በቲክቶክ ሊያናግሩ ሲሉ አንዳንድ ግለሰቦች ከስልጣን ተቀብዬ የቦለኩበት ጊዜም አለ እና አሁንም ቀደም አንዳንድ ሐሳብ እየሰማው ነበር። ትውልድ ለማንቃት ትውልዳችሁን ማንቃት ምናምን የሚል ሐሳብ እየሰማው ነበር። ትውልድ ወይም ደግሞ ማህበረሰብ ማንቃት ከተፈለገ እዛ ያለ በአድማ ብተና በምናምን እየተወሸቀ እየተዋጋ ያለ ማህበረሰብ አለ። ወደ ፋኖ አፈሙዝ ያዞረ እዛ ያለውን ገበሬ ያንቃ፣ እዛ ያለውን ወጣት ያንቃ፣ እየሰበሰበ ፖለቲካዊ ግንባታ ይስጥ። አቅም ያለው ሰው ካለ ማለት ነው። እዚህ ሶሻል ሚዲያ መጥቶ እንትን ከሚል ታዲያ እዚህ ሶሻል ሚዲያ በተናጠል ካደረጃጀት ፍቃድና እውቅና ውጭ መጥቶ የሚሰጥ ከሆነ ያደረጃጀት ህግና ደንቡ ምንድን ነው? ስለዚህ ካደረጃጀት ህግና ደንብ አፈንግጦ የሚመጣ እዚህ ሶሻል ሚዲያ ላይ መጥቶ መንቃት ያለበት እንዲያው ማንቃት ከሆነ በተለያየ ቦታ እንደዚህ ጁማ ቀንም ሊሆን ይችላል፣ በመስጊድ እሑድ ቀን ሊሆን ይችላል፣ በቤተ ክርስቲያን በተለያየ ዝክር በተለያየ በመሰባሰቢያ ቦታ እንደዚህ ነፃነት ካለ ማለት ነው እዛ ሂዶ ህብረተሰቡን ሰብስቦ ያለውን ስርዓት አስከፊነት ማስረዳቱ ትርፋማ ያደርጋል። ከዚህ ሶሻል ሚዲያ መጥቶ ግን ከፋኖ መዋቅራዊ አደረጃጀት እውቅና ውጭ ከቃል አቀባዩ ቃል አቀባዮች እነዚህ ሰዎች ጠይቃችሁ መታረም ካልቻሉ ለከፍተኛ አመራር ጥቆማ መስጠት አማራጭ የሌለው ምርጫ ነው። እኛ የማንም መሳቂያ መሆን አንፈልግም። አንድ ሁለተኛ ከዚህ መጥቶ ነጥብ ሰው ነው በአደረጃጀት መግለጫ ይሰጣል እንጂ እንዴት በግለሰብ የፋኖ አቋምና ቁመና ከዚህ መጥቶ ይገለጣል? ታዲያ እንደዛ ከሆነ የፋኖ መዋቅራዊ አደረጃጀት ታዲያ ምንድነው? መዋቅራዊ አደረጃጀት ብለህ የምታስቀምጠው አያስኬድም። ትክክል አይደለም፣ መታረም አለበት። አሁንም ትውልድ ማንቃት የምትባል ፖይንት የሚያነሱ ሰዎች ስለሰማው ትውልድ ማንቃት ከሆነ በፖለቲካው ቢሆን ያለው ስርዓት ምን ያህል አስከፊ መሆኑን ለማሳየት ከሆነ ከዛው ያለው ማህበረሰብ እየሰበሰባችሁ የፖለቲካ ሚሆን ያለውን ስርዓት አስከፊነት ግንባታ ስጡ። ከዚህ ያለው እርኩሱንም ቅዱሱንም እየተጋፈጠ ያለ ክፉና ደጉን ጥንቅቅ አድርጎ ለይቶ የሚያውቅ ትውልድ ነው ያለ እዚህ። አንደኛው ይሄ ነው። ሁለተኛ ወደነ መማር ማን ነው ይቅርታ፣ ወደነ ተምርና እመቤት ስንሄድ እውነት ለመናገር በዚህ ሰዓት እንደዚህ አይነት አጀንዳዎች አያስፈልጉም። ለምን? የህዝባችን ድምፅ ይታፈናል። ቅድም የሚጣም ስታስቀምጠው ስለነበረ ይሄ ፋክት ነው። ግን ነቅናቂ ካለ ማንጥሮ ይጠጣል የሚባል ነገርም አይቻለሁ። ማንም የጀምረው ማንም ይህ ጉዳይ አደባባይ ላይ ወጥቷል። ለምሳሌ ተምር የሚጠላ ሰው ካለ በእመቤት ላይ ጉዳት ቢያደርስ ነገ ጧት ተምር ነው የምትባል። እሙን የሚጠላ ካለ በተምር ንብረት ላይ እርምጃ ቢወሰድ ነገ ጧት እመቤት ነው የምትባል። ሐቁ ይሄ ነው። ስለዚህ ወደ ታች ስለወረደ ለፖለቲካውም ሌላ ቅርጽ ሊይዝ ስለሚችል ብሔርተኝነቱ ጋርም ግጭትና ኢንፌክሽን ስለሚፈጥር እዚህ ሶሻል ሚዲያ ያለውን ከሁለትም ሊከፋፍል ስለሚችል ሁለቱ ቀርበው ተነጋግረው ችግራቸውን በነፃነት አለን የሚሉትን መረጃ አምጥተው ለህዝቡ ይፋ አድርገው የተበደለ ይቅርታ ተቀብሎ በዳይ ደግሞ ይቅርታ ብሎ ነገሩ መዘጋት አለበት። አሁንም ቅድም ሲሉት እንደነበረ ወንድሞቻችን
በትናንት ከጃፒ ቤት ተምርን ጠይቀናታል። እኔ ምንም ችግር የለብኝም ያለኝን ዶክሜንት ይዤ ቀርባለሁ እመቤትን አምጡልኝ የሚል ባንደበቷ ስትናገር ሰምቻለሁ። እኔም ገስት ላይ ስለነበርኩ እኔ ጠይቄ ከትላንት ወዲያ ተነጋግረን ነበር። ስለዚህ እመቤትን አምጧትና ኢፋይል ይዘጋል የሚባል ጥያቄ አንስታ ያንን ነገር ስታነሳ የሁለታችሁ ጉዳይ እስከታይደ እኔም ሰድቤያታለሁ። በዚህ በሉ በእርግጥ እኔም በያታውቃለሁ። የዛሬ ዓመት የእመቤትን ገንዘብ የዛሬ 2 ዓመት ነው ብልተሽ የሚባል ነገር ያንም ሁላችንም ብለናታል። እመቤት ካሳ መረጃው ካላት ታቅርበኝ አቅርባትና ሌላን ሰው እያስታረክ አይደለም ወይ ሌላን ሰው እኔ አማራ አይደለም አምጥታችሁ እኔ ባለሙያ የዩቲዩብ ባለሙያ አምጥተን ከመጀመሪያ ዩቲዩብ ቻናሉ ስላለ ከመጀመሪያ ጀምሮ ያለው መረጃ ይወጣል። በብላክ ያስገባውት ገንዘብ አለ ያንን ፈጣሪዋን የምፈራ ከሆነ ካመነች ታምነ ካላመነች ችግር ዋናው ነገር ግን ሰረቀች ተባልኩበት መንገድ ይሄ ያለኝ እሷም መረጃው ይሄ ብላ ይዛ ትምጣ እዚህ መካከል የዩቲዩብ ባለሙያዎችን አምጣንታለች እሺ ብያለሁ። ስለዚህ እመቤት ካሳ ደግሞ ይሄ ነገር ግዴታ ነው መተሽ ቀርበሽ ያለው ነገር ማንንም የሚያፈንሽ የለም ማንንም ያለሽን መረጃ ብቻ መናገር ግዴታ ነው። ኦንላይን እያየሽ ነው ትኖሪያለሽ ኦንላይን አዲስ አበባ መሰለኝ የምትኖሪ ደውሉላትና ትምጣ እሷንም እንጠብቀው ከተቻለ ለነገ ፕሮግራም እንይዛለን። ለምን አንድ ጊዜ መቋጨት 1 ሰዓት የማይፈጅ ነገር ስለሆነ 1 ሰዓት ለማይፈጅ ነገር 10 ወር የሚያስወራ አጀንዳ መሆን ስለሌለበት ይሄ የህዝብ ጥያቄ እንጂ የኔ ብቻ ጥያቄ አይደለም። ሁለታችሁ ነገር መቋጨት ስላለበት ወደ ሰፈር ወደ መንደር እየወረደ ስለሆነ ከዚህ በኋላ በትዕግስት ማንንም የሚያያችሁ ስለሌለ ጆከር አይ ከሆነም መምጣት የሚችሉ ከሆነም ይምጡ መምጣት ማይችሉበት መንገድ ካለ ደግሞ አጀንዳዎችን እንዳያነሱ ጥቆማ መደረግም ይቻል። በዚህ አይነት ጉዳይ ላይ የሚጣሉ ሰዎች ላይ ራሱ እየተወያየ እንዲህ አይነት ድርጊት እንዳያደርጉ እየተናገርን መሄድ መቻል አለብን። ነገ ከነገ ወዲያ የሆነ ቦታ ላይ ስንደርስ ችግሮችን እንቀርፋለን ብለን የምናስብበት መንገድ ላይ እንድረስ። ዝም ብለን ስንት ስራ መስራት እያለብን እኔ ቆይ ዩቲዩብ ስትሰራ እንዴት ልጅ ለጎጃም ማህበረሰብ ምን ትምህርት ቤት ከፈተች የሆነ ቦታ ላይ ሲደረስ ብቻ ነው የጎጃም ስለሆንኩ ጎንደር ስለሆንኩ ምናምን ከሚባል አባዜ ውጡልን ሁላችሁ። አረ በፈጠራችሁ የተያዘው ትግል የለውና ትግል ነው። ኤኖክ እዛም እሱን አትንካውኛ ሞዴል ሌላ ነገር እንትን ሁለቱ ፊት ለፊት መጥተው ሲነጋገሩ በየጀርባ ያገባው ሁሉም ይከስማል። አረ በስመ አብ አረ አይደለም የሆነ ሁሉም ሰው እየመጣ በዚህ ትግል ላይ እኔ እንደዚህ ነኝ ለምንም አይነት አስተዋጽኦ ሳያደርጉ ማናቃቸው ሰዎች እዚህ አካባቢ ስለመጣው እዛ ስለመጣው በቃ ሁሉም ነገር እየተወገዘ መሄድ መቻል አለበት። ራሱን ጠይቃቸዋለሁ እላፊ ቃል የተናገሩትን ሰዎች መድረኩ ሲከፈት ያን ጊዜ ነገሩን አጽድተን እንሄዳለን። ሄደበት ርቀት ካለ ፍጥጥ አድርገን ጠይቃቸዋለን። አረ ወርዷል እንጂ ወርዷል። ቋም ብሎ የን ነገር እኮ ይፈልጋል እኮ ሚኪዬ ሄኖክ ያ ብቻ እሺ ጠሯቸው የሚመጡ ከሆነ ግዴታቸው ነው። እችኛይቱ እሺ ብላለች። አሁን እመቤት የመምጣት ከሳሹና መምጣት የነበረብሽ እንደዚህ መጠበቅ የለብሽ። እመቤት ነኝ ቶሎ ደውሉላት።